ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 4 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች እንደዚሁ ውጊያዎች እንደገና አገርሽተዋል። በተለይ የሌሊት ዘመቻዎችን ተከትሎ በተለያዩ አካባቢዎች ውጊያዎች ተቀስቅሰዋል። ወደ ምስራቅ ጎጃም፣ ሸዋ እንዲሁም ደግሞ የተለያዩ አካባቢዎች የሚወስዱን መረጃዎች አሉ። እነዚህን በዝርዝር የማደርሳችሁ ይሆናል። በጎንደር በወሎም በተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በርከት ያሉ የግንባር መረጃዎችን ይዣለሁ። እንድትከታተሉ ነው በአክብሮት የምጋብዘው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ታደርሱ ትችላላችሁ። የአመራሮችን ጨምሮ እንግዲህ የሻለቃ አዛዦችን ጨምሮ በሌሊት በተደረገ ድንገተኛ የኦፕሬሽን ፋኖ እነዚህን አመራሮችና የጋንታ መሪዎች ይዞ ስለመውጣቱ የሚገልጸውን መረጃ ጨምሮ በርከት ያሉ የግንባር ዝርዝር መረጃዎች አሉ። እንድትከታተሉ በአክብሮት የምጋብዛችሁ። ከዛ ባሻገር እንደዚሁ አፍሪካ ቀንድ ላይም እንደዚሁ መረጃ አለን። ወደ ትግራይ የሚወስዱ መረጃ አሉ። በአጠቃላይ በሀገራችን ያለውን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎች በቅደም ተከተል በእነዚህ አጭር ደቂቃዎች ወደ እናንተ አደርሳለሁ። እናንተ የሚጠበቅባችሁ እነዚህን ደቂቃዎች አብሮ መቆየት ነው። ለሁልጊዜው መረጃዎች እንደርሳችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ ደግሞ የደወል ምልክቷን ብትጫኑ እንደዚሁ መረጃዎች ይደርሷችኋል። እንግዲህ እንደተለመደው ሀሳብ አስተያየቶቻችሁን ጥቆማ ዜና@gmail.com ያልታደርሱ ትችላላችሁ። ብዙዎቻችሁ እያደረሳችሁ ነው፣ በእጅጉን የማመሰግነው። የጤና ባለሙያዎች፣ ባህር ዳር ታስረው የነበሩ ሐኪሞች ራሳችሁ ጽፋችሁኛል፣ አመሰግናለሁ። እንግዲህ ድምጽ ስለሆናችሁን በእናንተ ጫና ነው ህዝብ ስለተጋለጠ በሙያችን ምክንያት ታስረን የነበር ነው የተፈታ ነው ብላችኋል። እንግዲህ ያው ይሄ ዝቅተኛው ኃላፊነት ነው፣ ሚዲያዎች እውነትን ማጋለጥ። እንደዚሁም ደግሞ ከትላንቱም በሽታ ጋር በተያያዘ እንደዚሁ ከተለያዩ ቦታ ሐኪሞች መልእክቶችን አድርሳችኋል። ጤና ጥበቃ ሚኒስቴር መግለጫ ሰጥቶበታል። እንደዚሁም ደግሞ በዚህ ሁኔታም የጤና ባለሙያዎች አሁንም ጥያቄዎቻችን አልተመለሱም፣ ክፍያ አልተፈጸመልንም፣ ዲዩቲን ደግሞ የትርፍ ሰዓት ክፍያን ጨምሮ የተለያዩ ጥያቄዎችን እያቀረባችሁ እንደምትገኙና በዚህም ድምጽ ሆኑን የሚሉ ጥያቄዎችን አቅርባችኋል። ወደፊት በተደራጀ መንገድ የምንመለስባቸው ይሆናል። እንግዲህ አሁን ወደ መረጃዎቹ ነው በቀጥታ የሚሄደው። ሀሳብ አስተያየቶቻችሁን በያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። የፋኖን አንድነት በተመለከተ ቀጠናው ያለውን የኃይል አሰላለፍ ሁኔታ በተመለከተ የተለያዩ ሀሳብ አስተያየቶችን አድርሳችሁኛል። መልካም አጋጣሚዎችና መልካም እድሎች የሚባሉ አሉ። በተለይ የሱዳንን፣ የኤርትራን፣ ሌላውን የቀጠናውን ሁኔታና የሀገር ውስጥ ሁኔታ በተመለከተ እነዚህን እድሎች ወደ ራስ አጋጣሚ ለመለወጥና ወደ ኃይል አሰላለፍ ውስጥ አስገብቶ ለሚፈለገው የትግል ዓላማ ከመዋል አንጻር እንደዚሁ ምክረ ሀሳቦችን ወደ 10 የሚደርሱ ነጥቦችን የላካችሁልኝ አድማጭ ተመልካቾች አላችሁ። ይሄው ደርሶኛል። ሌላ ጊዜ እንግዲህ ከቀጠናዊ ፖለቲካዊ፣ ወታደራዊ ምልከታ ጋር ሀሳቦቹ እየተቀናጁ የሚቀርቡ ይሆናል። በዛሬው መረጃችን እንግዲህ ትላንትና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፅ ጉብኝታቸውን አስመልክቶ ከሀገራቸው ቴሌቪዥን ጋር የነበራቸውን ቃለ ምልልስ እንደዚሁ በጽሁፍ ይፋ አድርገዋል። በእንግሊዝኛ በተለይ ሸባይት.ኮም ላይ እንዲሁም ደግሞ የኤርትራው ቃል አቀባይም በትዊተር ገጻቸው አጋርተዋል። እንግዲህ ከቴሌቪዥኑ ጋር በነበራቸው ቆይታ በተለይ ከግብፅ ጋር የተነጋገሩባቸውን ዋና ዋና ጉዳዮች በተመለከተ አንስተዋል። በዋናነት ያው እንግዲህ ከግብፅ ጋር የተነጋገሩት የቀይ ባህርን ማዕከል ያደረገ ጉዳይ እንደሆነ የቃለ ምልልሱ አጠቃላይ ይዘት እሱን ያሳያል። በዚህ በኩል እንግዲህ የጋራ ጓድ ወይም ደግሞ የቀይ ባህር ጥበቃ ጓድ ከማቋቋም በቀይ ባህር ላይ እንደዚሁ ቀዳሚ ሆኖ ስለመገኘት በሱዳን ጉዳይ፣ በሶማሊያ ጉዳይ እንደዚሁ እና በኢትዮጵያ ዙሪያ ባሉ ሀገራት ጉዳይ ተነጋግረዋል። ይሄ አጠቃላይ ያለው የዲፕሎማሲ ሁኔታ ወደየት እየሄደ ነው የሚለውንም እንደዚሁ ወደታች አስተያየት እና ምልከታዎችን ጨምሬ ይህን መረጃ አስቀድሜ ያደርሳለሁ። የግብፁ ፕሬዝዳንት ኢሳያስ አፈወርቂ ከአልሲሲ ጋር በተለያዩ ጉዳዮች ላይ መነጋገራቸውን ነው እንግዲህ በቃለ ምልልሱ ያሳወቁት። በአፍሪካ ቀንድ ላይ ያለው ጣልቃ ገብነቶች፣ የአፍሪካ ቀንድ አለመረጋጋት፣ የአፍሪካ ቀንድ ጦርነትን በተመለከተ መነጋገራቸውንና ለዚህ የጋራ ትብብር እንደሚያስፈልግ ስለ መስማማታቸው ለሚዲያው ተናግረዋል። ግብፅም ከፍተኛ ፍላጎት አለ። ሁለቱ ሀገራት ያላቸውን ግንኙነት ከአሁን በፊት ከተለመደው ከትብብር ባሻገር ከወረቀት ከፍሬም ከፍኖተ ካርታ ባሻገር ወደ ተግባር የሚለውጥ ንግግር እንዳደረጉ ነው እንግዲህ በዚህ የ5 ቀን ጉብኝታቸው ለየት የሚያደርገው ይህ እንደሆነ ነው እንግዲህ ለሚዲያው እየተናገሩት። አዲስ ቀጠናዊ ትብብር ማድረግ እንዳለባቸው ከቀጠናዊና ከዓለም አቀፋዊ ሁኔታዎች አንጻር ጉዳዩን በዝርዝር ስለመነጋገራቸው ነው ፕሬዝዳንት ኢሳያስ ለሚዲያው የተናገሩት። በዚህም የትብብር እቅዶች ቀርበዋል፣ ወደ ትግበራ ይገባሉ። ትብብሩ ከወረቀትና ከፍኖተ ካርታ ያለፈ ተግባራዊ የሚሆን እንደሆነ እውነተኛ ግንኙነት
በሱዳን ቀውስ፣ በሶማሊያ ጉዳይ ጭምር በዝርዝር ስለመነጋገራቸውና በተለይ ሁለቱም የጋራ ፍላጎታቸውን ሱዳንን መሰረት አድርገው ስለመግለጻቸው እንደዚሁ ቃለምልልሱ ያሳያል። ቀይ ባህርን መጠበቅ በተለይ በዋናነት እንግዲህ የንግግሩ የጉብኝቱ ማዕከልም ቀይ ባህርን መጠበቅ የጠረፍ ሀገራት ብቻ ሳይሆን የሌሎች ዓለም አቀፍ የንግድ ቀጠናውን ወይም ደግሞ በዚህ 40% እስከ 60% ንግድ የሚተላለፍበት ቀጠና ስለሆነ እነዚህ ዓለም አቀፍ ሀገራትም ይመለከታቸዋል፣ ጥሪ ይደረግላቸዋል የሚለውም አብሮ መነጋገሪያ እንደነበር እንደዚሁ በቃለ ምልልሱ ላይ ተነስቷል። የግብፅና የኤርትራ ጉዳይ ብቻ ሳይሆን እንደ ቀጠናነቱ ቀይ ባህርንም እንደዚሁ ዓለም አቀፍ ኃይሎችም ሊጠብቁት ይገባል። በባህር እና በመርከቦች ዓለም አቀፍ ንግድ ስምምነት መሰረት በኤርትራ እንግዲህ ቀይ ባህርን በተመለከተ 3 የማይለወጡ አቋሞች እንዳሏትም እንደዚሁ በዚህ ቃለ ምልልስ ላይ ተነስቷል። እነዚህ ምንድናቸው? የቀይ ባህር ባለቤት ወይም ደግሞ የባህር ዳርቻ ሀገራት ያለማንም ጣልቃ ገብነት ቀይ ባህርን እንደሚጠብቁ የኤርትራ አቋም እንደሆነ፣ የባህር ዳርቻው ሀገራት ሚና ማንም ሊተካው እንደማይችል እና ሁሉም ለባህሩ ጥበቃ እንዲያደርጉ ሁኔታዎችና ትብብሮች እንዲመቻቹና ዘብ ሆነው እንዲቆሙ የኤርትራ አቋም መሆኑንና ሶስተኛው ደግሞ የባህር ዳርቻው ሀገራት የአቅም ችግር ቢገጥማቸው ዓለም አቀፍ ኃይሎች ዓለም አቀፍ ሕግና ፍኖተ ካርታን መሰረት አድርገው የባህር ቤዝ ጥያቄን ግምት ውስጥ ሳያስገቡ ለቀይ ባህር ጥበቃ እንዲያደርጉ እንግዲህ ከኛ አቅም በላይ ከሆነ በሚል ሁለቱ ሀገራት የነጋገሩት ይሄ የኤርትራ አቋም መሆኑ 3 ጉዳዮች በዚሁ በቃለ ምልልሱ ላይ ተነስቷል። ከዚህ ጋር በተያያዘ ዓለም ንግድ መስመርን ቀይ ባህርን እንዲጠብቁ ዓለም አቀፉ ሀገራት በዚህም በኩል እንደዚሁ ጣልቃ እንዲገቡ እንደሚጠየቅና ከአቅም በላይ የሆነ ጉዳይ ካለ ይህንን ማድረግ እንደሚቻልም የኤርትራ አቋም መሆኑ ነው የተገለጸው። ኤርትራና ግብፅ የቀይ ባህር ጥበቃ ቀዳሚ ሚናቸውን እንዲወጡ የአተገባበር እቅድ ጭምር እንዳዘጋጁ፣ ሶማሊያም በቀይ ባህር፣ በባህረ ሰላጤ፣ በህንድ ውቅያኖስ ጫፍ ላይ በሚኖራት ሚና እንዲሁ አብራ እንድትሳተፍ ኤርትራንም የያዘ ግብፅንም ያካተተና ሶማሊያንም ጭምር የያዘ የሶስትዮሽ የቀጠናው ጓድ ስምሪት እንዲያድግ በተለይ ለሶማሊያ ወታደራዊ ትብብር በማድረግ በኤርትራና በካይሮ በኩል በዚህ መነጋገሪያ ጉዳይ እንደሆነ ነው የተገለጸው። በአጠቃላይ እንግዲህ በዚህ ጉዳይ ላይ ያው እንግዲህ ከቃለ ምልልሱ ባሻገር ያለው አጠቃላይ ሁኔታ የሚያሳየው ግብፅና ኤርትራ ቀይ ባህርን ማዕከል አድርገው የተነጋገሩ ሲሆን በኢትዮጵያ ጎረቤት ሀገራት በሶማሊያ ጉዳይና በሱዳን ጉዳይም በዝርዝር መነጋገራቸውን እንደዚሁ ይገልጻሉ። በአጠቃላይ አፍሪካ ቀንድ ላይ ያለው አሁናዊ ሁኔታ ምንድን ነው የሚለውን በአጭሩ ለመመልከት የአፍሪካ ቀንድ እንግዲህ አሁን ሰሞነኛ ሁኔታዎችን በተመለከተ አፍሪካ ቀንድን በተመለከተ ቀይ ባህር ጉዳይ ምን እየወጡ ነው መረጃዎች? ቀይ ባህርን ማዕከል ያደረጉ ወታደራዊ እንቅስቃሴዎችና ክስተቶች ሰሞኑን እየታዩ ነው ያሉት። በዚህም የግብፅ፣ ኤርትራ፣ ጅቡቲና የሳውዲ አረቢያ የጋራ ወታደራዊ ልምምድ ይሄ እንግዲህ መነጋገሪያ የሆነ ጉዳይ ነው። የኢሳያስ አፈወርቂ ከአልሲሲ ጋር ተነጋግረው ከተመለሱ በኋላ የተደረገ መሆኑ ጉዳዩን እንግዲህ ከላይኛው ስምምነት ጋር የሚያያዝ ነው ወይስ ደግሞ አይደለም የሚለውን የቀይ ባህር ጥበቃ ጓድ ጉዳይ አንድ ማሳያ ሆኖ ይቀርባል። በተለይ በዚህ አጀንዳ ላይ ጅቡቲ በዚህ የወታደራዊ ትብብር ውስጥ አብራ መካተቷ ከኢትዮጵያ አንጻር ያለው ጉዳይ ምንድን ነው የሚለውን ብዙዎቹ እያነሱ ነው የሚገኙት። እንግዲህ ኢትዮጵያ በቀጠናው የዲፕሎማሲ የበላይነት በግብፅ ተወስዶባት ጅቡቲና ሳውዲ አረቢያ ለረጅም ዓመታት የኢትዮጵያ አጋር የነበሩት እንደውም ጅቡቲ የኢትዮጵያ ኢኮኖሚ ጥገኛም ነች እስከመባል የደረሰው በዚህ ስምሪት ላይ እንዴት ተሳተፈች? ኢትዮጵያ ምን አይነት የዲፕሎማሲ እንቅፋት ገጥሟት ነው ጅቡቲ እንኳ ከእጇ እየወጣች ያለችው የሚለው ጉዳይ የሁሉም መነጋገሪያ ነው። ከዚህ ጋር በተያያዘ ደግሞ ወደ ምጽዋ የጦር መሳሪያ ከኢራን ይጫናል፣ ወደ ሱዳን ይጓጓዛል የሚለው ጉዳይ የዓለም አቀፍ መነጋገሪያ የሆነ ሲሆን ይህም በእስራኤል በኩል እንደዚሁ ብርቱ ክትትል እየተደረገበት ያለ ጉዳይ እንደሆነ የሚገልጹ መረጃዎችም አሉ። ከፑንትላንድ ቦሳሶ ወደ ምዕራብ ሱዳን እና ወደ ኒጀር ወደ ቻድ እንደዚሁ የሚጓጓዝ የጦር መሳሪያም ይህም እንግዲህ ቅጥረኛ ወታደሮችን ጨምሮ በአረብ ኤሚሬትስ በኩል ወደ እነ ጀነራል ደጋሎ የሚቀርበው መሳሪያ ጉዳይም እንደዚሁ ሰሞኑን መነጋገሪያ የነበረ ጉዳይ ነው። በየቀኑ የሚጓጓዘው የጦር መሳሪያ ቅጥረኛ ወታደሮችን ጨምሮ የኢትዮጵያም እጅ ያለበት ነው በዚህ በኩል የሚሉ መረጃዎች ናቸው እንግዲህ ከቀንዱ አንጻር እየወጡ ያሉት። ሌላው መነጋገሪያ የአፍሪካ ቀንድ ጉዳይ ጀነራል መሐመድ ደጋሎ ባለፉት 3 ወራት ምናልባት እንግዲህ ሽንፈት ለሚባል በሚችል ደረጃ ካርቱምን ጨምሮ በርካታ ቦታዎችን በጀነራል አልቡርሃን ተነጥቆ የነበረውን
እንደገና ጉልበት አጠናክሮ የሱዳንን ወሳኝ ቦታዎችን መቆጣጠሩ እንዲሁም ደግሞ ዲቪዥን 6 ተብሎ የሚጠራውን የሱዳንን ዋና ጦር መደምሰሱ እና መቆጣጠሩ የቀጠናውን ጉዳይ እንደዚሁ ሌላ መልክ እንዲይዝ አድርጎታል። የህወሓት የኤርትራ የሱዳን የጦር መሪዎች እንደዚሁ ውይይቶች ስለመደረጋቸው የሚገልጹ መረጃዎች አሉ። የቀንዱ አሁናዊ ትኩሳቶች ናቸው። እነዚህ ጉዳዮች እንግዲህ ከኢትዮጵያ ጋር በቀጥታና በተዘዋዋሪ ዲፕሎማሲያዊ፣ ወታደራዊና ፖለቲካዊ ተጽዕኖ ያላቸው ቀጠናዊ ጉዳዮች ናቸው። እንግዲህ በተለይ በሁለቱ ጉዳዮች ላይ ግብጽ በተለይ በኢትዮጵያ ዙሪያ ባሉ ሀገራት የኢትዮጵያ አዋሳኝ ሀገራት ላይ የዲፕሎማሲ ብልጫ የወሰደችው ለምንድን ነው የሚለው ጉዳይ ሲነሳ አሁንም የአብይ አህመድን ችኩልነት የአብይ አህመድን አርቆ አለማየትና የአብይ አህመድን የደመነፍስ አገር የመምራት ፖለቲካ በደንብ የሚያሳይ ነው። ባለፈው ዓመት አብይ አህመድ ከሶማሌላንድ ጋር የወደብ ኪራይ ስምምነት ብሎ መስማማቱን ተከትሎ ሞቃዲሾ አኮረፈች። ግብፅን በአሚሶም የሰላም አስከባሪ ኃይል ውስጥ ኃይል እንድታሰማራ ፈቀደችላት። ግብፅ እንግዲህ በታሪክ ለመጀመሪያ ጊዜ ከኡጋዴን በቅርብ ርቀት ወታደራዊ ሰፈር እንዲሁም ደግሞ ከዚህ ከሰላም ስምሪት ጋር በተያያዘ ቦታ አገኘች። አሁን በጅቡቲ ዙሪያም ያለው ሁኔታ ነው የሚያሳየው። ከኬንያ በስተቀረ ሶማሊያን፣ ጅቡቲን፣ ኤርትራን፣ ሱዳን ካርቱምን፣ ደቡብ ሱዳንን ጨምሮ ሁሉም ሀገራት አሁን በግብፅ በቀጥታና በተዘዋዋሪ ወታደራዊ ዲፕሎማሲያዊና ፖለቲካዊ ጫና ውስጥ ገብተዋል። እነዚህ ሀገራት እንግዲህ በኢትዮጵያ ጎረቤት ያሉ ሀገራት ናቸው። እነዚህ ሀገራት በግብፅ እጅ የገቡት ለምንድን ነው የሚለው የዲፕሎማሲ ኩስምንና ዘመን አብቅቷል የሚሉት ዲያቆን ዳንኤል ክብረት ኢትዮጵያ የዲፕሎማሲ ኩስምንና እንደገጠማት ማሳያው እንግዲህ የቅርብ ሀገራቶቹ ጭምር እነ ሱዳንን፣ እነ ደቡብ ሱዳንን፣ እነ ሶማሊያን እነ መለስ ዜናዊ በተዘዋዋሪ ያስተዳድሩት የነበረው ሀገር ነው ሞቃዲሾ። በነገራችን ላይ በእነ አሜሪካ ፍላጎት እነ መለስ ዜናዊ ያስተዳድሩት የነበረው ሞቃዲሾ አሁን የግብፅ ሆኗል። ይሄ ለምን ሆነ የሚለው ጉዳይ እንግዲህ አብሮ ብዙ ኢትዮጵያውያን ሊያነሱት የሚችሉትና ብልጽግናና መሪዎቹ የአገሪቱን በተለያየ መንገድ ለከባድ ፖለቲካዊ ዲፕሎማሲያዊ ኪሳራ እንደዳረጓት ማሳያ ነው። እንግዲህ ኢትዮጵያ ካሏት ጎረቤት ሀገራት አሁን ከኬንያ ብቻ ጋር ነው ከግብፅ ውጭ የሆነ ተጽዕኖ ግንኙነት ያላት። ሌሎቹ በግብፅ ጋር ወይም ደግሞ በግብፅ ፍላጎት ውስጥ ገብተዋል። ይሄ ለኢትዮጵያ አደገኛ ነው። ወደ ሌሎች መረጃዎች ነው የምንሄደው። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ ታጣቂዎች እንደገና ወደ አደባባይ ወጥተዋል። የአርሚ 15 አባላት አዲግራት ከተማ ዛሬ ማለዳ ወደ አደባባይ መውጣታቸው ነው የተገለጸው። ተቃውሞ እያቀረቡ ጥያቄዎቻችን ይመለሱ በሚል የጎዳና ላይ ሰልፍ አድርገዋል። እነዚህ ታጣቂዎቹ አርሚ 15 እየተባለ የሚጠራው የህወሓት ታጣቂ አባላት ናቸው። ታጣቂዎቹ እንግዲህ መሀል ከተማ ለተወሰኑ ሰዓታት መንቀሳቀሳቸውን ተከትሎ የባጃጅና የከተማ እንቅስቃሴም ለተወሰኑ ሰዓታት ቆሞ ነበር ተብሏል። ከዚህ ጋር በተያያዘ ጀነራል ኃይለ ሥላሴ የህወሓት ወታደራዊ አዛዦች ውስጥ አንዱ ለመጨረሻ ወታደራዊ ዘመቻ እንዘጋጅ፣ ሰራዊቱ ይሸከፍ፣ ስንቅና ሎጂስቲክ ከማዕከላት ወደ ግንባሮች እንቀሳቀስ በሚል ትዕዛዝ እያስተላለፉ ባለበት ወቅት ነው እንደገና ታጣቂዎቹ ወደ ተቃውሞ ለማሰማት አደባባይ የወጡት። ባለፈው ወር መቀሌን ጨምሮ በ5 ከተሞች የታጣቂዎቹ ሰልፍና የአደባባይ ተቃውሞዎችን አድርገው መንገድም ዘግተው እንደነበረ ይታወቃል። ይህ የትግራይ ጉዳይ ይህ በእንዲህ እንዳለ ሌላ የወጣ መረጃ ህወሓት ማዕከላዊ ኮማንድ የሚባለው ጦርነትን በተመለከተ 2 አቋም ይዟል የሚሉ መረጃዎች ወጥተዋል። አንደኛው ቡድን ጦርነቱን በዚህ ወቅት ብንጀምር ከትግራይ ውጭ ያሉ አጋሮች ስላሉን ጦርነቱን በቀላሉ እናሸንፋለን፣ ወልቃይትን፣ ራያን በእጃችን እናስገባለን የሚል አቋም ያለው ሲሆን፣ ሁለተኛው ቡድን ደግሞ ቶሎ ወደ ጦርነት መግባት የለብንም፣ አብይን አስፈራርተን ሁሉን ነገር ጫና ውስጥ አስገብተን ወደ ጦርነት ሳንገባ አንደኛው ወልቃይትና ራያን ከወሰድን፣ ሁለተኛው ህወሓትን ወደ ህጋዊ የፖለቲካ ፓርቲነት ለመመለስ የፖለቲካ ውይይት አብይ አህመድ ከተቀመጠ ጦርነት ውስጥ የምንገባበት ምክንያት የለም የሚል አቋም ያለው ቡድን ነው። የአንደኛው ቡድን ላይ እንግዲህ ጦርነት ውስጥ ብንገባ አጋሮች አሉ እናሸንፋለን የሚለው ሁሉም የግንባር አዛዦች እና የነ ሞንጆሪኖ ቡድን ያለበት ሲሆን፣ ሁለተኛው ቡድን ደግሞ ሰሞኑን እነ ደብረጽዮን ቡድን ማለት ነው ጨምሮ ብዙዎቹ እንግዲህ በተለይ አቋም የላችሁም ተብለው ከትግራይ ሰላም ኃይል ጋር ግንኙነት አላቸው የተባሉ መካከለኛ ወታደራዊ አዛዦች በብዛት የሚገኙበት ቡድን እንደሆነ ነው መረጃዎች የሚገልጹት። የኤርትራና የፋኖን ጉዳይን በተመለከተ እንደዚሁ በህወሓት በኩል እንደገና አዲስ ግምገማ እየተደረገ መሆኑንና ግምገማውን ተከትሎ ውጤቱ ለማዕከላዊ ኮማንዶ ለሚመለከታቸው አካል ሪፖርት እንዲያቀርብም እንደዚሁ ትዕዛዝ ተሰጥቷል የሚሉ መረጃዎች
ከትግራይ አካባቢ ወጥተዋል። ይህ በእንዲህ እንዳለ ባለማጣ የህወሓት ታጣቂዎች በአማራ ተወላጆች ላይ የሚፈጽሙት ግፍና ሰቆቃ አሁን እንግዲህ ግፉ ሞልቶ እየፈሰሰ ነው። በራያ በሚገኙ ሆስፒታል የአማራ ተወላጅ የሆኑ የአካባቢ ተወላጆች ናቸው እንግዲህ በስራ ለቀው እንዲወጡና ከትግራይ ለመጡ ሰራተኞች ቦታውን እንዲያስረክቡ ማስጠንቀቂያና የቁርጥ ትዕዛዝ ሰጥተዋል። የህወሓት ታጣቂዎች የራያ ተወላጆች ስራቸውን ለቀው እንዲወጡ የህወሓት ታጣቂዎች መመሪያ ማስጠንቀቂያ ሰጥተዋል። ሕክምና አገልግሎት በዚህ ምክንያት ተስተጓጉሏል። ከሁለት ቀናት በፊት የአለማጣ ሆስፒታል ስራ አስኪያጅ ታፍኖ ተወስዶ ስራ አስኪያጁ እንግዲህ እንገድልሃለን አንተ አማራ ነኝ እያልክ እንዴት ስራ አስኪያጅ ትሆናለህ ተብሎ 2 ቀን ወታደራዊ ካምፕ ውስጥ ካደረ በኋላ የቢሮ ቁልፍና ሰነዶችን አስረክቦ ወደ ሆስፒታል ደግሞ እንዳይመጣ ማስጠንቀቂያ ተሰጥቶት ከስር ሲፈታ ባለማጣ ጤና ጣቢያዎች እና ሆስፒታል ውሃና ፍሳሽ አገልግሎት የሚሰሩ 35 የከተማዋ ተወላጆች ስራ እንዲያቆሙ ታጣቂዎቹ ማስጠንቀቂያ ሰጥተዋል። ታጣቂዎቹ ከትግራይ ለመጡ ሰራተኞች ቦታውን ልቀቁ ብለዋል። ይህንን እንግዲህ ግፍ በተመለከተ ከመሃል ትግራይ ላይ የሚመጡ ሰዎች ነው ቦታውን ልቀቁ እየተባሉት። ከትግራይ ለሚመጣ ሰው እንዴት የአካባቢው ሰው ኃላፊነት ይለቃል የሚለው ቁጣ ቀስቅሷል። የህወሓትን ወረራ በግልጽ የሚያሳይ ነው። ኮማንድ ፖስቱ ወይ ኃላፊነቱን አልተወጣ ወይ ደግሞ ለቀን እንድንወጣ ደግሞ የለውም ብሎ ለቆ አልወጣ። በዚህ ምክንያት ለግፍና ሰቆቃ ዳርጎናል ነው የሚሉት። እንግዲህ ትላንትና አዲስ አበባ ላይ በ14 ቴክኒክና ሙያ ኮሌጆች ላይ የሚያስተምሩ ለበርካታ ዓመታት ያስተማሩ የአማራ ተወላጆች ተቋሙ ላይ እንዲሳፈፉ ሲደረግ አለማጣ ላይ ደግሞ ተመሳሳይ ነው። አሁን በህወሓት አለማጣ ላይ የሚፈጸመው በኦህዴድ ብልጽግና አዲስ አበባ ላይ የሚፈጸሙት ጉዳዮች ተመሳሳይ ናቸው። ሰራተኛውን እንግዲህ አማራውን እያባረሩ የራሳቸውን ሰው ለመቅጠር የሚያደርጓቸው እንቅስቃሴዎች ሁለቱም ተመሳሳይ ናቸው። ህወሓት ከዚህ የተሻለ እድል ቢያገኝና ወደ ሌሎቹ አካባቢዎች ቢሄድ ደግሞ ምን ሊያደርግ እንደሚችል ይሄ ግልጽ ማሳያ ነው። በየቀኑ እንግዲህ በዚህ ቀጠና 6 የቤተ ክህነት ሰዎች አሁንም እንደታገቱ ታግተው ተወስደዋል። የተወሰኑት ወደ መቀሌ፣ የተወሰኑት መሆኒ ታስረዋል። እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርን አላስረከባችሁም በሚል ነው እንግዲህ የህወሓት ታጣቂዎች አስረው እያንገላቷቸው የሚገኙት። ወደ ሌሎች መረጃዎች ስመለስ እንግዲህ ሌሎች መረጃዎች የችሎት መረጃ ነው የሚያስቀድመው። የችሎት መረጃ እነ ሰለሞን ፍቃዴ ትላንትና በቀጠሯቸው መሰረት ፍርድ ቤት ቀርበዋል። አቃቢ ህግ አለኝ የሚለውን ማስረጃ እንዲያቀርብ ነበር ፍርድ ቤት የቀረቡት። አቃቢ ህግን መረጃው አልደረሰልኝም ማለቱን ተከትሎ ለህዳር 16 ተለዋጭ ቀጠሮ ተሰጥቷል። ሌላው በሁለተኛ የቀረቡት አወል አብዱልቃድር እና ሐሰን አብዱልቃድር ወንድማማቾችን ጨምሮ በእነሱ መዝገብ ያሉ ሌሎች የፖለቲካና የህሊና እስረኞች ጥፋተኛ ናቸው በሚል ፍርድ ቤቱ ብይን መስጠቱን ተከትሎ ተከላከሉ የሚል ትዕዛዝ ሰጥቷል። በዚህም ለታህሳስ 14 2018 የመከላከያ ምስክሮችን እንዲያቀርቡ ተለዋጭ ቀጠሮ ተሰጥቷል። ሶስተኛ እነ ሰይድ ጌታቸው ናቸው። በእነሱ በኩልም እንግዲህ ጠበቆቻቸው ባለመቅረባቸው ለህዳር 30 2018 ተለዋጭ ቀጠሮ ተሰጥቷል። ሌላው እነ ሐሰን እነ ሼሁ አህመድ ናቸው። በእነሱ መዝገብ እንደዚሁ የተከሰሱ ለታህሳስ 15 2018 ተለዋጭ ቀጠሮ ተሰጥተዋል። እነዚህ እንግዲህ በተለያዩ በወለጋም በተለያዩ አካባቢዎችም ለምን ራሳችሁን ተከላከላችሁ በሚልና ካለው አጠቃላይ የአማራ ጥያቄ ጋር በተያያዘ የታሰሩ ፖለቲካና የህሊና እስረኞች ናቸው። ዮናታን የጎንደር ዩኒቨርሲቲ መምህር ነው። እሱም ለህዳር 8 2018 ከጠበቃው ጋር እንዲቀርብ ተለዋጭ ቀጠሮ ተሰጥቶበታል። ሌላው መረጃችን እንግዲህ ወደ አርሲ የሚወስደን ነው። በአርሲም እየተፈጸመ ያለውን ግፍና ሰቆቃ ተከትሎ አሁን መረጃው ለምን ይፋ ሆነ፣ ለምን መረጃውን አወጣችሁ በሚል የአካባቢውን የኦርቶዶክስ እምነት ተከታዮች የአካባቢው የጸጥታ ሰዎችና ብልጽግና እያዋከቡ እያሰሩ ነው የሚገኙት። በዛሬው ዕለት ሙሉጌታ የሚባል የቤተ ክህነት አገልጋይ ሲታሰር፣ ከሁለት ቀናት በፊት ደግሞ እንደዚሁ ሌላ መንግስቱ የተባለ ዲያቆንና መንግስቱ አስናቀ የተባለ የአቦምሳ ከተማ ነዋሪ እንዲሁም ደግሞ ቤተክርስቲያን አገልጋይ ታፍኖ ተወስዷል። ይህ እንግዲህ ጭፍጨፋው ለምን ተጋለጠ በሚል ነው ብልጽግና ይህን እያደረገ ያለው። ኦርቶዶክሶች በጸጥታ ኃይሎች ከፍተኛ ማዋከብ እና ስርዓት እየተፈጸመባቸው ነው በአሩሲ። ከነዚህ ኦርቶዶክሶች መካከል መንግስቱ አስናቀና ሙሉጌታ ይገኙበታል። ሁለቱም እንግዲህ ታስረው የተወሰዱት የቤተክርስቲያን አገልጋዮች በመሆናቸውና በአካባቢው የተፈጸመውን ጭፍጨፋ ለምን ለሚዲያዎችና ለዓለም ያጋለጣችሁ እናንተ ናችሁ ያጋለጣችሁት በሚል ነው። መንግስቱ በአቦምሳ ከተማ ታፍኖ ሲወሰድ መድኃኔዓለም ቤተክርስቲያን አገልጋይ መሆኑንና እንዲሁም ደግሞ በከተማው ውስጥ የካሜራና ፎቶ ባለሙያ ሆኖ የራሱም የፎቶ ስቱዲዮ ኑሮት የሚሰራ እንደሆነ ነው የተገለጸው። አንተ ነህ ለዓለም ያደረስከው ይህንን ጭፍጨፋ፣
ስንጨፈጭፍ ለምን ዝም ብላችሁ አትጨፈጨፉም የሚል እንግዲህ ብልጽግና በነገራችን ላይ ብዙዎቻችሁ እንዴት እንደሆነ ይህን ጉዳይ እንደታዘባችሁት አላውቅም። ሰሞኑን የሃይማኖት አጣሪ ጉባኤ ተብሎ ሪፖርት አቅርቧል። ሪፖርት ተቀባይነት የለውም። የተጨፈጨፉት ሰዎች በሃይማኖታቸውና በማንነታቸው አይደለም የሚል የብልጽግናን ገመና ለመሸፈን መግለጫ ሰጥቷል። በዚህ መግለጫና ኮሚቴ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብሮ ኮሚቴ አባል ሆና አለች። ይሄ ሰዎች እንዴት ያዩታል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የብልጽግናን ሪፖርት ለማስተባበል አብራ በኮሚቴው ውስጥ መገኘቷን ምናልባት ምዕመናን እንዴት ይመለከቱታል? ጉዳዩስ ምንድን ነው የሚለው በቤተክርስቲያኗ ላይ እንግዲህ ያው በመዋቅሩ ላይ የሚነሱ ጥያቄዎች አሁን ይሄ አንዱ ማሳያ ነው። ለማንኛውም እንግዲህ የአርሲውን የኦርቶዶክስ ጭፍጨፋ በተመለከተም እንደዚሁ የሃይማኖት ጉባኤ ሪፖርት ላይ የኦርቶዶክስ ቤተክርስቲያን ዝምታና በዚሁ ላይ ተሳታፊ ሆና መገኘቷ በምዕመናን ላይ የተፈጸመ ክህደት ነው የሚሉ አስተያየቶች ናቸው እየወጡ ያሉት። ሌላው በአሜሪካ የአውሮራ ከተማ ምክር ቤት አባል አምሳሉ ካሳው ኢትዮጵያዊ ለዶናልድ ትራምፕ የአርሲውን የኦርቶዶክስ እምነት ተከታዮች ጭፍጨፋ በተመለከተ ደብዳቤ ጽፈዋል። ሰዎች በእምነታቸውና በብሔራቸው ምክንያት መጨፍጨፋቸው እንዳሳዘናቸው ነው ለዶናልድ ትራምፕ የበጻፉ ደብዳቤ ያሳወቁት። ከዛ ባሻገር አቶ አምሳሉ ካሳው የአርሲና የኤርትራን ጉዳይ በኢትዮጵያም እንደዚሁ በአፍሪካ ቀንድ ያዣበበውን ጦርነት ተከትሎ ከፕሬዚዳንት ትራምፕ አማካሪ ክርስቲና ጋር መነጋገራቸውን እንደዚሁ በገጻቸው አሳውቀዋል። ከዚህ ቀደም ብሎ እንደዚሁ የህንድ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ እንዲሁም ደግሞ በኒዘርላንድ የሶሪያዊ የፓርላማ አባል በአርሲ በኦርቶዶክስ ላይ የተፈጸመውን ጭፍጨፋ በተመለከተ በዓለም አቀፍ ደረጃ አቋምና መግለጫ ካሳወቁ ተቋማትና ግለሰቦች መካከል ይገኙበታል። ሌላው መረጃችን የግንባር መረጃዎችን ነው የማስከትለው። ወደ ምስራቅ ጎጃም የተለያዩ አካባቢዎች የሚወስዱ መረጃዎች አስከትላለሁ። ምስራቅ ጎጃም መርጦ ለማርያም ከተማ በመነሳት የሌሊት ዘመቻ ካደረገ የመንግስት ኃይል ጋር በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በእንግዲህ ሰሞነኛ የሌሊት ዘመቻዎች እየተደረጉ ነው በተለያዩ አካባቢዎች በየቀኑ እንደሚዘገበው ከሌሊቱ 9 ሰዓት ጀምሮ ከመርጦ ለማርያም በመነሳት በሚሊሻ እና በአካባቢው የብልጽግና ባለስልጣናት እየተመራ 74ኛ ክፍለ ጦር የአድማ ብተና አባላትን ጨምሮ በሶስት አቅጣጫዎች ነው የተንቀሳቀሰው። በሶስት አቅጣጫ ከገባ የመንግስት ኃይል ጋር እንደዚሁ ፋኖ ውጊያ አድርጓል። በጃን ገበያ ግንባር፣ በሸውት ግንባር እንዲሁም ደግሞ በወንቢያ ተብሎ በሚጠራው ግንባር 74ኛ ክፍለ ጦር ሚሊሻና የአድማ ብተና አባላት ጋር ነው ውጊያ የተደረገው። በዚህም ፋኖ ቀድሞ ቦታ መያዝ በፈጸመው የደፈጣ ጥቃትና በተደረገ የግንባር ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። በቁጥር ያልታወቀ የመንግስት ኃይል ሙትና ቁስለኛ ሲሆን በአካባቢው የታወቁ የሚሊሻ መሪዎችም እንደዚሁ ጉዳት ደርሶባቸዋል። በሌላው ምስራቅ ጎጃም ሉማሜ ከተማ ከየትኖራ ከተማ መነሳት እንደዚሁ ለስምሪት ከወጣ የመንግስት ኃይል ጋር ከተንቀሳቀሰ የመንግስት ኃይል ጋር ለሰዓታት የቆየ ውጊያ ተደርጓል። ወደ ሰንበት ቀበሌ ነው እንቅስቃሴ ላይ የነበረው የመንግስት ኃይል። ጉዞ ላይ በነበረው የመንግስት ኃይል ጋር በተደረገ ውጊያ ለሰዓታት የቆየ ውጊያ ነው። ሰብአዊ፣ ቁሳዊ ጉዳት ደርሷል። ቀዘቀዝና ነብርማ ተብሎ በሚጠሩ አካባቢዎች ውጊያ መደረጉን የመረጃ ምንጮች ገልጸዋል። በዚህ ውጊያ የደረሰው ሰብአዊና ቁሳዊ ጉዳት በውል አልታወቀም። በፋኖ እጅ ግን ተተኳሾች መግባታቸውን የወጡ መረጃዎች ያሳያሉ። የመንግስት ኃይልም ይህንን ተከትሎ ወደ የትኖራ ከተማ ወደ ኋላ ስለመመለሱ ተገልጿል። ወደ ሸዋ ስንሄድ በሸዋ መራቤቴ ቀጠና ሚዳሬማ ከተማ ድንገተኛ ኦፕሬሽን በማድረግ ፋኖ የሚሊሻ ሻለቃ መሪዎችን እና እንደዚሁ ደግሞ የሻምበል መሪዎችን በቁጥጥር ስር ስለመዋሉ ነው ማለዳ የወጡ መረጃዎች የሚያሳዩት። ሌሊት በሚሊሻ ካምፕ ላይ ፋኖ በፈጸመው ድንገተኛ ኦፕሬሽን የሚሊሻ አባላት ከነሙሉ ትጥቃቸው በፋኖ ተማርከዋል። ከተማረኩት ሚሊሻዎች መካከል የሻለቃ መሪና ምክትል ሻለቃ መሪ፣ የሻምበል መሪና የጋንታ መሪዎች ናቸው። ብዙዎቹ እንግዲህ በአንድ ቦታ እየተያዙት። እንደ አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር መረጃ ከሆነ ሌሎች የሻምበልና የጋንታ መሪዎችም እንደዚሁ ተይዘዋል። ሚሊሻዎቹ ሌሊት 8 ሰዓት ላይ በተኙበት ካምፕ ከበባ ተደርጎ ነው በፋኖ የተወሰዱት። በዚህም እንግዲህ በዚህ አካባቢ ለረጅም ጊዜ በሚሊሻ በመምራት የ104ኛ አየር ወለድ ኮማንዶ እንደዚሁ መረጃ መስጠት የታወቁ የሚሊሻ አስተባባሪዎች ናቸው። ቢሻው አባቢ እንዲሁም ደግሞ የሻለቃ መሪ አቡ ዘለቀ ምክትል ሻለቃ መሪ፣ በለጠ መስፍን ሻምበል መሪ እንዲሁም ደግሞ ሌሎች ደግሞ ይገኙበታል። እነዚህ እንግዲህ የሚሊሻ አስተባባሪዎች
እስከ ትጥቃቸው ተይዘው ተወስደዋል። ሁሉም የተያዙት ከ104ኛ አየር ወለድ ኮማንዶ ክፍለ ጦር አቅራቢያ በሚገኝ የሚሊሻ ካምፕ ላይ በሌሊት በተፈጸመ ድንገተኛ ኦፕሬሽን ነው። ወደ ሌሎች አካባቢዎች ስንሄድ ወደ ባህር ዳር ዙሪያም እንደዚሁ የሚሊሻና የፖሊስ አባላት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። የከተማ ጥበቃ ልዩ ጓድ አድማ ብተና አባላት ናቸው። ከነሙሉ የወገብ የትከሻና የደረት ትጥቃቸው ወደ ፋኖ የተቀላቀሉት። ወደ ምስራቅ ጎጃም ስንመለስ ምስራቅ ጎጃም ማቻከል በግራ ቅደመን ተብሎ በሚጠራ ቦታ በሶስት አቅጣጫ ከገባ የመንግስት ኃይል ጋር ውጊያ ተደርጓል። ከደንበጫ ወረዳ፣ ከማቻከል ወረዳ ማኑኤል ከተማ እንዲሁም ደግሞ ከደብረ ኤልያስ ወረዳ በሶስት አቅጣጫ ወደዚህ ግራ ቅደምን ተብሎ ወደሚጠራ አቅጣጫ ከገባ የመንግስት ኃይል ጋር በሌሊት የገባ የመንግስት ኃይል ነው። ከሁለት ቀናት በፊት በተደረገው ውጊያ ጉዳት ደርሷል። የደረሰው ጉዳት አልታወቀም። ውጊያውን ተከትሎ ግን የመንግስት ኃይል ይችን ግራ ቅዳምን ተብላ የምትጠራውን ቦታ ለቆ ወጥቷል። ሌላው ወደ አዲስ ዘመን የሚወስደን ነው። ከአዲስ ዘመን ወደ ጎንደር በሚወስደው መንገድ ላይ ልዩ ስሙ ሰበሃ ተብሎ በሚጠራ ቦታ ላይ በመንግስት ወታደራዊ ተሽከርካሪዎች ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። ይህን የደፈጣ ጥቃት ተፈጽሞ ተከትሎ የመንግስት ኃይሎች በንጹሃን ላይ እንደዚሁ ጥቃት ፈጽመዋል። ተሽከርካሪዎችን ጉዳት ደርሶባቸዋል ነው የተባለው። በዚህ በመንግስት ወታደሮች ግድያ ቢያንስ 10 ሰላማዊ ሰዎች ጥቃት ተፈጽሞባቸው 6ቱ ህይወታቸው አልፏል። የ9 ዓመት ታዳጊና እንደዚሁም ደግሞ አንድ ካህንን ጨምሮ ነው በሰላማዊ ሰዎች ላይ የመንግስት ወታደሮች ጉዳት ያደረሱት። በመንግስት ወታደሮች በተሽከርካሪ ላይ የደረሰውን ጥቃት ተከትሎ ፋኖ ጥቃት አድርሶ ከአካባቢው ከራቀ ከሰዓታት በኋላ ከእንፍራንዝ የመጡ የመንግስት ወታደሮች ናቸው የአካባቢው ነዋሪዎች ላይ እንደዚህ አይነት ጭካኔ የተሞላበት ግድያ እየፈጸሙት። በዚህም እንግዲህ ግድያ ከተፈጸመባቸው መካከል ባበይ ጸጋዬ፣ አብዮት ሞላ፣ አብዩ ካሳውን ጨምሮ በርካታ አርሶ አደሮች ጉዳት ሲደርስባቸው አለማየሁ ፈቃደና አባተ ካሳው አሁን ሆስፒታል ገብተዋል። ሌሎችም እንደዚሁ በስም ያልተጠቀሱ ጉዳት የደረሰባቸው አሉ። ከዚህ ጋር በተያያዘ እንደዚሁ አንድ የመንግስት ወታደራዊ አዛዥ የሆነ የመቶ አለቃ ትናንትና እዚሁ አካባቢ በነበረው ጥቃት በፋኖ ተይዞ ስለመወሰዱና አሁን ከፋኖ ጋር እንደሚገኝ ለማወቅ ተችሏል። የመቶ አለቃ አዛዥ የሆነ ነው በጥቃቱ። እንግዲህ በጥቃቱ መንግስት ወታደሮች ላይ የደረሰው ጉዳት ግን በዝርዝር አልታወቀም። አሁን ወደ ሰበሃና ተብሎ ወደሚጠራው አካባቢ ከአዲስ ዘመንና ከእንፍራንዝ ተጨማሪ ኃይል ወደ አካባቢው ስለመንቀሳቀሱ አካባቢ የወጡ መረጃዎች ያሳያሉ። ሌላው ወደ ላሊበላ የሚወስደን መረጃ ላስከትል። ላሊበላ ሰኞ ገበያ ሲመኖ ማለዳ ጀምሮ ተኩስ ነበር ተብሏል። ከላሊበላ ከተማ በስተሰሜን ወጣ ብሎ በሚገኙ ሁለት ቦታዎች ላይ የቡድን መሳሪያ የታገዘ ውጊያ ማለዳ ጀምሮ መደረጉን የሚገልጹት የዓይን እማኞች የውጊያ ደግሞ ተኩስ የተቀሰቀሰው የመንግስት ኃይል ወደ አይና ቡግና እግረኛና መካናይዝድ ለማንቀሳቀስ መሞከሩን ተከትሎ ነው። በዚህ ውጊያ የደረሰው ጉዳት አልታወቀም። ለአንድ ሰዓት ገደማ ከተደረገው ውጊያ በኋላ የመንግስት ኃይል ከሲሜኖ ሰኞ ገበያ ወደ ላሊበላ ተመልሷል። ዙ 23 ሞርተርና ዲሽቃዎችን ጭኖ ነበር የወጣው። ወደ ቅዱስ ላሊበላ ከተማ ተመልሷል ነው ያሉት። በላሊበላ ከተማ እንደዚሁ የምሽት የሰዓት እላፊ ገደብ ተጥሏል። ማንም ሰው ከአንድ ሰዓት ተኩል በኋላ በከተማው ውስጥ እንዳይንቀሳቀስ የሰዓት እላፊ ገደብ መጣሉን የመረጃ ምንጮች ገልጸዋል። ይህ ያለውን ስጋት ተከትሎ ብልጽግና እንደገና ወደ አስቸኳይ ጊዜ አዋጅና የሰዓት እላፊ ገደብ በየአካባቢዎቹ መመለሱን የሚያሳይ ነው። በእርግጥ የአስቸኳይ ጊዜ አዋጅና ኮማንድ ስር ነው ያለው ክልሉ። ሆኖም ግን አልፎ አልፎ ተነስተው የነበሩ የከተማ ምክር ቤቶች ያነሷቸው የሰዓት እላፊ ገደቦች እንደገና መጣላቸውን መረጃዎቹ ያሳያሉ። ወደ ሰሜን ወሎ ሀብሩ ስንሄድ በሀብሩ ጊራና ሸለቆ አካባቢ ረፋድ ላይ በተፈጸመ የደፈጣ ጥቃት ወታደራዊ ጉዳት ደርሷል። ኮሎቦ ተብሎ በሚጠራ ቦታ በተፈጸመ ጥቃት ቁጥራቸው ያልታወቁ የመንግስት ወታደሮች ጉዳት ሲደርስባቸው የነፍስ ወከፍ መሳሪያዎችን በፋኖ እጅ ገብተዋል። በዚህ ቀጠና ከደፈጣ ጥቃት ባሻገር 5 የመንግስት ወታደሮች ከነትጥቃቸው ፋኖን ስለመቀላቀላቸው የወጡ መረጃዎች ያሳያሉ። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከብሲ